ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ሲራስ ጤና ይሆት አፊያ በርዱ እንዴት ይዟችኋል? የበረታችሁልኝ ነው ወይ? እኔ ያለሁላችሁ በጣም ደህና ነኝ። ብርዱ እንግዲህ ሙቀት ሲሄድ ብርድ ከች ይላል። ብርድ ሲሄድ ሙቀት ከች ይላል። እንግዲህ ብርታቱን ይስጥን። በርቱልኝ፣ ጠንክሩ። ጥንካሬውን ብርታቱን ይስጣችሁል ነው የምላችሁ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። ዛሬም በኢክሮ መጥቻለሁ ወይን ቢማማ ጫቤ ፋሚሊ መጥቻለሁ ብላችኋለሁ እና አበረታቱኝ እላችኋለሁ። እንግዲህ ኢክሩ የባሏ እናት ይቅርታ እየጠየቀቻት ነው። ኢክሩ ነገር ስራው ሁኔታው በጣም እንትንም ስላላት እንግዲህ ተገርማለች። ምን ትላለች? እናንተም ያኔ ምክር ስጧት ማለት ነው ለኢክሩ። በእርግጥ በጣም ከባድ ነው ባሏ በባለገበት። እናቲቱ እንግዲህ ምንም ማድረግ አንችልም። ምክንያቱም እናት ሁል ጊዜም ልጇ ትልቅ ቢሆን አግብቶ ቢወልድ አግብቶ የቤተሰብ አባት ወይም ባለቤት ቢሆን ራሱ እናት ሁል ጊዜም እናት ናት ለልጇ ማለት ነው። እና ሁሌም ጥፋት አያጠፈም። የኔ ልጅ በጨዋ ደንብነት ነው ያሳደግኩት፣ ምንም አይነት ጥፋት አያጠፋም ነው የምትለው። ምክንያቱም በእርግጥኛ ወላጆቻችን በክብር ነው ያሳደጉንም ባለጌ እንዳንሆን ነው። በክብር አሳድጎን ነበር። ባለጌ የምንሆነው ክብር እንደሌለው ሆነን እንትን የምንለው ከጎረመስነ በኋላ ነው። በቃ እኔ ካሁን በኋላ አባት እናቴ ያሳድጎኛል፣ ካሁን በኋላ እኔ ቤተሰቤ ስለ እኔ አይመለከተውም ብለን ነው ከዛም በኋላ ነው የምንጨማለቀው። አላኩልሃል ሌላችሁ የምፈልገው እንግዲህ ያው ኢክሩን አግብቷን ነበር፣ ወልዶም ነበር። በእርግጥ መዘላዘል እንትን አላረገም ሰውዬው። የሴቶች ሱስ አለበት ይመስለኛል፣ ወላሁ አለም። ነገር ግን ምንድን ነው በወለደችበት እንግዲህ በአራስነቷ ነው እንትን ያደረገው። ያኔ ከሷ ጋር እንትን ሊል ቻለው ማለት መራራቀ ጀመረው። ግን ቢያንስ እሱ መጃጃል ቢያምረው እንኳን ነገ ቀን እኮ ይሄ ቪዲዮ ማለት በጣም ተቀማጭ የሆነ ነገር ነው። ነገ ልጆቻችን የሚተርፍ ነገር ነው። አሁን ነው እንደዚህ በወጣትነት ተጨማልቀን እንደፈለገን ሆነን ያሳለፍነው ነገር በኋላ ላይ ራሳችንን ዋጋ የሚያስከፍለን፣ ራሳችን መከበር በምንፈልግበት ጊዜ ላይ ባለንበት ሰዓት አንከበሩም። ምክንያቱም ቪዲዮዎቻችን እንደ ተያዥ ነው የተያዙ ያሉት ማለት ነው ሚዲያ ላይ። ስለዚህ ቢያንስ ልጁ ቢያንስ እስከሚጠነክር ድረስ መጠበቅ ነበረበት። እሷን ካልፈለጋት የሴት ሱስ ካለበት ወደ ሴት እንዲሄድ ካሰበው እንኳን ያኔ ልጁ እስከሚጠነክር ድረስ መጠበቅ ነበረበት። አላኩል ሀል ትላንትና እንግዲህ ኢክሩ እናቲቱ ሁሌም እኔ በልጄ ተማመናለው፣ ልጄ እንደዚህ አይነት ነገር በፍጹም አያደርግም ቢላ እናቲቱ በጣም ሁሌም ትከራከራለች። እናት ናት፣ በሷ አንድም ነገር መፍረድ አንችልም። ትንሽ ፊታ ያላደረገችው ነገር ቢኖር ምንድን ነው ለሱ እናት እስከሆነች ድረስ ለኢክሩም እናት ናት። በተወልዳቱ እንኳን ልጇን ነው የምትሆነው። ግን ያኔ ትንሽ እንትን ማድረጓ የሆን ንግግሯ አግቦ ቃል የሌለው ንግግር ነው የነበረው። እኔ እየተመለከትኩት ያለ እንደዛ አይነት ነገር ነው ነበር። ግን ያኔ አው ልጄ ባለጌ አይደለም በጨዋ ደንብን አሳደግኩት ብላ በተግባር ቢታወራ እሷም ያኔ ይህንን አክል እንትን አትልም ማለት ነው። አንቺም የራስሽን መርጠሽ እሱን አልፈለግሽም፣ የራስሽን መርጠሽ ነው ይሄሽ ምናምን ነገር ብላት ነበር። ባለፈው እንትናን ማን ነው ይሄ ጓደኛዋን አብራህምን የሚባለውን ይዘው ሂዳ ኢክሩ በዛ ምክንያት እንደዚህ ብላ ማለት እናቲቱ እንዲያውሪታ ነበር። ነገር ግን ያም ሆነ አሁን እኔ የምመስለኝ ነገር እናት ናት። እናት እስከሆነች ድረስ አንቺም እናት ነሽ። ኢክሩ ይቅርታ አደርግላት። ይህንን እንደዚህ ወጥቃ እንደዚህ ስትለምነሽ ይቅርታ አደርግላት። ያንቺን እናት ሌላ ሰው እንደዛ ቢያደርጋት ያኔ ደስ እንደማይለሽ ሁላ እሷም እናት ናት። እናት እስከሆነች ድረስ አንቺ እናት ነሽ። ያኔ እናት ብትሆኝ ኖሮ ፋዲ ብትሆኝ ኖሮ ምንም አይነት ነገር ላይ መስለሽ ይችላል ብዬ ነው ማምነው። አላኩል ሀል ይቅርታ አደርግላት ነው የምለው ማለት ነው። ሌላው ደግሞ ሰውዮ ምን ሰምተሽ ነው እነዚህ ምን ሞልቶሽ ነው ምናምን ነገር ነው ያለ ተነበረው። ትላንትና መናፈሻ ላይ እንግዲህ ቁጭ ብሎ
ኬካቸው የበሉና ወራቸው የቀመቀሙ ነበር የደረሰቻችባቸው። ቢሆኑም ግን ስለ መግባር በቃ ለሰው ልጅ ስለ መግባር የሚመስል ነገር የለምና ስለ መግባር ያስፈልጋል ማለት ነው። በእርግጥ ኢክሩ በጣም ብዙ ነገሮች የደረሱባትን በእርግጥ ነአም አላህ ሱብሃነሁ ወተዓላ የሚወደው ሰው ነው የሚፈትነው፣ የማይወደው ሰውን አይፈትነውም ማለት ነው። እና የሚወደው ሰው በዛ በፈተና ውስጥ ብዙ ጥንካሬዎችን ብዙ አቂሞችን ስለሚታገኙ አላህ ሱብሃነሁ ወተዓላ በእንትን ነው በቃ የሚፈትናችሁ ነገር ነው ይሄ ፈተና ማለት ነው። እና አላኩልሃል ብዙ ነገሮችን አይተናል ማለት ነው። ያኔ በኢክራም ህይወት ላይ ያኔ ሁሉም ህይወቷ ላይ ያኔ ሚዲያ ላይ ስላለ በቅርብ ርቀት ሳይሆን በሚዲያ ላይ እንደምንመለከታት ብዙ ነገሮቹ ናቸው በህይወቷ የተፈራረቁ ያሉት ማለት ነው። ነገር ግን ኢክሩ ትንሽ ጥፋት የሆነችበት ነገር ቢኖር ምንድነው ጥፋተኛም ናት ጥፋተኛም አይደለችም። ምንድነው የቀድሞ ህይወቷ ከፈታችሁ በኋላ ነው እዳዋን ከቆጠረች በኋላ ነው እንግዲህ ከዚህ ልጅ ጋር ኒካ አስረናል ወይን ኒካ ልናስር ነው ቢላ እንትን ያደረገች ያወራች ነበረው ማለት ነው። ትንሽ መረጋጋት ነበረባት በቃ ህይወቷ እስከሚረጋጋ ድረስ። የእውነቴ ነው የሚላችሁ ሩጣችሁ ያደረጋችሁት ነገር በኋላ ዋጋ አስከፍላችኋል። ዋጋ በራሳችሁ ነው የሚያስከፍላችሁ። ያኔ በራሳችሁ ስላችሁ ብዙ ነገሮቹ ናቸው የምታስቡት። ብዙ ነገሮቹ ታጣላችሁ ራሳችሁ በራሳችሁ ላይ ማለት ነውና የዛኔ አሁን ኢክሩ እንትን ብትል ሰብር ብታደርጉ ኖሮ የተወሰነ ጊዜ ማንነቱን በደንብ ቢታጣራው ኖሮ ይህ ሁላ ሊፈጠር አይችልም ማለት ነውና በደንብ አላጣራቸውም ልጁን ማለት ነው። ምክንያቱም የሴት ሱስ እንዳለበት አልተመለከተችም። የሴት ሱስ እንዳለበት መመለከት ትችላለች ያኔ ከቆያችሁ በኋላ ማለት ነው። በእርግጥ ያው ጅንጀና ሐራም ነው። ሐራሙም እስከሆን ድረስ ነው እንግዲህ ወደ ሐላል የገባችሁ ነበር። ልጁ ደግሞ ኢስላም ነው ብላ ነበር። እስልምና ተቀብያለሁ ነው ያለ ነበረው። እናቲቱ ሌላ እምነት ተከታይ ናት፣ ሁላችንም እንደምናያት ነው። እሱ ግን እስልምና ተቀብሏል ነው ያለች ነበረው ማለት ነው። ግን የኢስላም ጣም አንዲትም ነገር የለችበትም በሱ ማለት ነው። ለምን ሁኔታውን ያየነው ነው። እስካየነው ድረስ ደግሞ እስልምና ጣም የሌለው ልጅ ነው እና አላኩልሃል ያም ሆነ አላህ የሚወደው ነው የሚፈትነው። ተፈትነሻል። ካሁን በኋላ አልሐምዱሊላህ 2 ልጆች አሉሽ። እነሱን አላህ ይባርክልሽና ያው አንቺም ተረጋግተሽ ህይወትሽን እስከ በቃ ቼክ አድርጊ። ራስሽን በራስሽ ቆም ብለሽ ቼክ አድርጊ ልጆችሽን ያሳደግሽ እና እኔ አሳቤ ለእናቲቱ ይቅርታ አድርግላት። ምክንያቱም እናት ናት፣ አንቺም እናት ነሽ ማለት ነውና ሰላም አለይኩም።